من مرير موت اسلام ما مقالا شجر كتا مقالا فري ركولي بكا اولچ مسلما في فرمات سرتي مري تاسيسي ولدجي مري خنا درتا ان ولانا من مري مقالچا دكتور محمد ثاني تجاني حاسا سمناتين كم بنن يوتو برسان ولي غلا من مري موت اسلام ما مقالا شجر استاذ يا حبا جبل مسنسني كوري هجيرا وچيستو من مري كتا مقالچا في كوري رجارسا انچا في مسجد تا كسمز كود فرتوني برو ارترغمنيرو. بسم الله الرحمن الرحيم. يا أيها الذين آمنوا إن تطيعوا فريقا من الذين أوتوا الكتاب من الذين أوتوا الكتاب يردوكم بعد إيمانكم كافرين وكيف تكفرون وأنتم تتلى عليكم آيات الله وفيكم رسوله ومن يعتصم بالله فقد هدي إلى صراط مستقيم. يا أيها الذين آمنوا اتقوا الله حق تقاته ولا تموتن إلا وأنتم مسلمون واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون. ولتكن منكم أمة يدعون إلى الخير ويأمرون بالمعروف وينهون عن المنكر وأولئك هم المفلحون. ولا تكونوا كالذين تفرقوا واختلفوا من بعد ما جاءهم البينات وأولئك لهم عذاب عظيم. يوم تبيض وجوه وتسود وجوه فأما الذين اسودت وجوههم أكفرتم بعد إيمانكم فذوقوا العذاب بما كنتم تكفرون. وأما الذين ابيضت وجوههم ففي رحمة الله هم فيها خالدون. تلك آيات الله نتلوها عليك بالحق وما الله يريد ظلما للعالمين. ولله ما في السماوات وما في الأرض وإلى الله ترجع الأمور. كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. ولو آمن أهل الكتاب لكان خيرا لهم منهم المؤمنون وأكثرهم الفاسقون.
لن يضروكم إلا أذى وإن يقاتلوكم يولوكم الأدبار ثم لا ينصرون ضربت عليهم الذلة أينما ثقفوا إلا بحبل من الله وحبل من الناس وباءوا بغضب من الله وضربت عليهم المسكنة ذلك بأنهم كانوا يكفرون بآيات الله ويقتلون الأنبياء بغير حق ذلك بما عصوا وكانوا يعتدون. الحمد لله رب العالمين والصلاة والسلام على نبينا محمد وعلى آله وصحبه وسلم أجمعين. أما بعد السلام عليكم ورحمة الله وبركاته. ዛሬ እንግዲህ የፉሪ ክፍለ ከተማ መጅሊስ በዚህ በአማረ መልኩ በክፍለ ከተማ ውስጥ ያሉትን የመስጂዶች ኢማሞች ኮሚቴዎችና እድሮችን ነው እንግዲህ በተነገረኝ መሰረት እዚህ የሰበሰባቸው እና በዋና አጀንዳነትም ስለ መካነ መቃብር ልማት ለመወያየትና በዚህ ዙሪያ ጥናትም አዘጋጅቶ የቀረቡ ነው የሚመስለኝ። በዚህ መልኩ ነው የሰማሁት። የሸገር እስልምና ጉዳዮች ምክር ቤት በስሩ 12 ክፍለ ከተሞች ያሉት ተቋም ነው። 12ቱ ክፍለ ከተማ መጅልሶች እንግዲህ ከላይ ሆነን በሁሉም በምንችለው አቅም የምንመራበትና እነሱም እንግዲህ ከስር የሸገርን የእስልምና ጉዳዮች ምክር ቤት ለማጠናከር በስራቸው ያሉትን መስጂዶች በእርግጥ እንደምታውቁት ወደ ህዝቡ የሚቀርቡትና ህዝቡን አሰባስቦ ለመጅሊሱንም ለመርዳትና ለማጠናከር የሚሰሩት ከስር ያሉት ክፍለ ከተሞች ከዛም ደግሞ የወረዳ መጅሊሶች ናቸው። ቀጥሎም ደግሞ የመስጂድ ኮሚቴዎች እንደምታውቁት የመጅሊሱ የመጨረሻ መዋቅር ነው። ድሮ የደርግ መንግስት የደረሰ ሰው ከዚህ ውስጥ የሰፓ መሰረታዊ ድርጅት የሚባል ነገር አለ። ታውቃላችሁ? በየቀበሌው አለ። በየድርጅቱ የሰፓ መሰረታዊ ድርጅት የሚባል አለ። ልክ እንደዚያው የመስጂድ ኮሚቴ የመጅሊሱ የታችኛው ወደ ህዝቡም የሚቀርብ መሰረታዊ ድርጅት ወይም ደግሞ የታችኛው መዋቅር ነው ማለት ነው። ስለዚህ እስካሁን ድረስ ምናልባት ኮሚቴ በተለያየ ቦታ የመጅሊሱ ታችኛው መዋቅር የመጅሊሱ አካል መሆኑን በደንብ ያልተረዳበትና በዚህ አግባብ የማይንቀሳቀስበት ሁኔታ ሊኖር ይችላል እና ይህን በደንብ በብዙ ጊዜ በመድረክ ላይ እንናገራለን። ይህን እንድትረዱ እንፈልጋለን። ከዛም ደግሞ እድሮችም እንደዛው ሌሎች ማህበራትም ይሁኑ በዚህ ስር የሚታቀፉ መጅሊስ ሁሉንም ማህበረሰብ የሙስሊሙ ማህበረሰብ አቅፎ መንቀሳቀስ አለበት እና በዚህ አግባብ እንግዲህ ሁሉም የየራሱን አስተዋጽኦ ሊያበረክት ይገባል ማለት ነው። እንግዲህ ወደ ዛሬ ዋነኛ የአጀንዳ መወያያ አጀንዳ ስንመለስ የመቃብር ጉዳይ ያው እንደምታውቁት በዚህ በአገራችን በተለይ ለሙስሊሞች ያላቸው የመቃብር ቦታ በጣም ውስን ነው። አዲስ አበባ ብትሄዱ ታውቃላችሁ፣ ከሳሪስ የሞተ ሰው ወዴት ነው የሚቀበረው? ተወስዶ ኮልፌ ጠረፍ ያለው ወደ ኮልፌ እንግዲህ የዛሬ ስንት ዓመት እንግዲህ አሁን ስንተኛ ዙር እንደሆነ አላቅም። የመጀመሪያው ቀብር እየተነሳ ሌላው እየተቀበረበት ያለበት ሁኔታ ነው ያለው። ይሄ እንግዲህ ያው ለምን ሆነ አይደለም ሌላው እንደዛ ያደረገ ነው ወይ
በርግጥኛ ቦታ ለመቆጠብ ሸራው እስከፈቀደ ድረስ ያንን ማድረጉ ችግር የለውም። ግን ጫናው በእኛ ላይ ብቻ መሆን የለበትም እና በተለያየ ክፍለ ከተማ ውስጥ ወደ ለምሳሌ ገፈርሰ ጉጄ አለ። ገፈርሰ ጉጄ ማለት ያው ከቡራዩ ክፍለ ከተማ ቡራዩ ከተማ አስተዳደር ለሶስት ነበር የተከፈለው። ገፈርሰ ጉጄ፣ ቡራዩና መልካን ሆኖ ተብሎ ለሶስት ነው የተከፈለው። ገፈርሰ ጉጄ ውስጥ አንድ መቃብር ቦታ አለ። ያ መቃብር ቦታ እየቀበሩበት እንግዲህ ያው ጫናውን እኛ ያው በሸገር ከመመስረቱ በፊት ነው። በርግጥ እኛ የኛ ከተመሰረተ በኋላ ያንን እንከላከልም ሌላ ጉዳይ ሆኖ መቃብር ቦታ ላይ የመንግስት ክሊኒክ የመንግስት ጤና ጣቢያ ተሰርቶበታል። ሲሰራበት ወደ 80 መቃብር በራሱ ክሊኒኩ ክልል ውስጥ አድርጎ 80 መቃብር በዚህ መልኩ ክሊኒክ ሰርቷል። ይሄ በጣም ሐቂቀተን በጣም አሳፋሪ ነገር ነው። ያ የተቀረውንም የእናንተ አይደለም ብሎ እንደዚህ አይነት ክርክር አለ። ይሄን ነገር ሶልቭ ለማድረግ ያው እየተራራጥን ነው ያለነው። ከገፈርሰ ጉጄ ከመልካኖን ነው ከቡራዩ ተነስቶ የት ነው ሰዎች የሚቀበሩት? ኮልፌ። የራሳቸው የላቸው። በጣም የሚያሳዝን ነገር። ኮልፌ ደግሞ እኛ ሞልቷል፣ ካሁን በኋላ አታምጡብን ሬሳ ብሎ ከልክሏቸዋል። በዚህ ሲጨነቁ ወደ እኛ የመጡ እንግዲህ እኛ እንደዚህ አይነት ችግር አለ ብሎ እንግዲህ እንፈታለን ብሎ በዚህ አይነት ሁኔታ ነው ያለው። በእኛ ዙሪያም እንግዲህ እንደሚታውቁት ይሄ ከዚህ አካባቢ እንደሆነ ያለውን ችግር አውቃለሁ። እዚህ የደረቶ ድሮ አይካ አሁን ደግሞ ቡሎኮ የጨርቃ ጨርቅ ፋብሪካ በስተጀርባ ያለው የመቃብር ቦታ እንዴት እዛ መቅበር እንደጀመርንበት በጣም ያው ታሪኩ ረጅም ነው። በቦታው ላይ በድሮ መጅልስ ወደ 30,000 ካሬ የሚሆን ካርታ ተሰጥቶ ነበር። ግን መሬት ላይ ከዚህ እስከዚህ ድረስ ነው የሚል የተወሰነ የለም። ከዛ ማማ ስር አንድ ትንሽ መቃብር ቦታ አለች። እዛ ላይ የተቀበረ መጨረሻ ላይ አለቀ ቦታው። እንደገና ውሃማ ነው። ሰው ሲቀበርበት ልክ ለሃድ ሲቆፈር ውሃ ይወጣ ነበር እና ውሃ ውስጥ ሰው እየተቀበረ ሰው ይኬድ ነበር። ይህንን አሳይተናቸው እዛ መቃብር ቦታ ስንጀምር የአካባቢ ሰዎች አትቀብሩም ብሎ በከፍተኛ ትግል እዛ መቅበር ጀመር። በዚህ ረገድ የማማ መስጂድ ኮሚቴዎችን በዚህ አጋጣሚ ልናመሰግናቸው እወዳለሁ። በወቅቱ ያደረጉትን ትግል ስለማቅ ማለት ነው። መጨረሻ እንግዲህ በርግጥ እዛ ቦታ ላይ የነበሩ ሰዎችም ከአያት ቅድመ አያታቸው የመቃብር ቦታ ብሎ ወቅፍ ሰጥቶ ሲቀበርበት የነበረ ቦታ ነው። ሌላ ተጨማሪ ቦታ ሳይሰጥ በእነዚህ ቦታ ላይ ሄዶ ቀብር ሲጀመር ወይ ተጨማሪ ቦታ እንዲገኝ ማስደረግ ወይ ደግሞ የኛ ቦታ ላይ መቅበር የለባችሁም ብሎ መጥረቢያ ፋስ ይዞ ነበር የወጡት። መንግስት አይ ሰው ሞቶ መቀበሪያ ማጣት የለበትም ብሎ እኛ እናሰፋዋለን ችግር የለውም ተብሎ ቦታው እንደምታዩት ቦታው በጣም ሰፊ ነው። ግን ከዳርና ከዳር ፓርኪንግ ብሎ ችግኝ ብሎ እያጠበቡት በርግጥ 30,000 ካሬ ሜትር አሁንም በካርታው ላይ ያለ ካርታው ኦሪጂናል ካርታ ቅርብ ጊዜ ነው ያገኘ ነው። በወቅቱ ለማስከበር ብዙ ጥረት እናደርግ ነበር እና ቦታው ድንጋያማ ነው፣ አልታጠረም። ከላይ ከታች ለኢንቨስትመንት የተሰጠበት ሁኔታ አለ። ከላይ ደግሞ ፓርኪንግ ተብሎ ችግኝ የተተከለበት እዚህ አትቀብሩም እየተባለ መቃብር ቆፋሪዎች ራሳቸው በመሃል ላይ ድንጋያማ ቦታ በስንት ችግር ያንን ድንጋያማ ቦታ ለመቆፈር ብዙ ብር እያስከፈሉ እነሱም ያው ችግር ነው፣ ምክንያቱም ድንጋያማ ቦታ ስለሆነ እና በዚህ አይነት ሁኔታ ነው ያለው። እንግዲህ ወለቴ ደግሞ ያለው አንድ መቃብር ቦታ እሱም ኦልሞስት ያለቀ ቦታ ነው። ከላይ ከአዲስ አበባ ጫፍ ከአጃምባ ጀምሮ እንግዲህ አጃምባ ተመልኩ፣ ከዛ ከዳገት ነው የሚመጣው። እዛ አካባቢውን መቃብር የለም። ከጀሞ ጀምሮ ከአጃምባ ጀምሮ ከዚህ እንትን ጀምሮ ያለን መቃብር ቦታ በጣም ውስን ነው። ይሄ መንግስት አይቶ ለወደፊት ቢያንስ ይሄ ደረቶ ጀርባ ያለው መሬት አስቶ
ሊሰጠን ይገባል። በዚህ አግባብ እንግዲህ የፉሪ ክፍለ ከተማ በደንብ መንቀሳቀስ ይኖርበታል። እኛም ከላይ ኢንሻአላህ በቻልነው አቅም የምንንቀሳቀስ ይሆናል። ጀምረናል ኢንሻአላህ። ስለዚህ እንግዲህ በዚህ ክፍለ ከተማ ውስጥ ያላችሁ የመስጂድ ኮሚቴዎችም ሆናችሁ ኢማሞችም ያለውን ችግር በማስጨበጥ የሚሆን የመጅሊሱን ዓላማ መጅሊስ እንግዲህ በአስተዳደራዊ ብቻ አይደለም፣ በተርቢያዊ በማህበራዊ በኢኮኖሚያዊ ተያይዘን በሁሉም ነገር አንድ ሆነን መንቀሳቀስ አለብን። እንደምታውቁት የተለያዩ ድርጅቶች እንደነ ማህበረ ቅዱሳን ተሰማላችሁ ህዝቡን አንድ አድርጎ ለአንድ ዓላማ የሚንቀሳቀሱበት ሁኔታ ነው ያለው። መጅሊስ አሁንም ያለው እንደ ድሮ መጅሊስ ያው እንደ ባዳ የመታየት የራሴ ነው ብሎ ያለማሰብ ሁኔታ አለ። አሁንም ያ ሁኔታ አልተቀረፈም። ብዙ ጊዜ ድጋፍ ይጠየቃል፣ ምን ይጠየቃል። በዛ ላይ የመሳተፍና መጅሊስን የማጠናከር ሁኔታ በጣም ደካማ ነው። አሁንም ያለው ሁኔታ ይህ አይነት አስተሳሰብ መቀየር አለበት። ህዝቡ ከመጅሊሱ ጎን መቆም አለበት። እኛም በተቻለ አቅማችን ህዝቡ ከኛ ጋር ሲቆም ነው እኛም ህዝቡን ማገልገል የምንችለው። ስለዚህ በዚህ አግባብ እንድትረዱንና እንግዲህ እንዳልኩኝ የፉሪ ክፍለ ከተማ መጅሊስ እነዚህን መቃብሮች እንዴት እናለማለን በሚለው ዙሪያ ያዘጋጀው ጥናት ሰነድ አለ፣ ያቀርብላችኋል። ጀዛኩሙላህ ኸይረን። እዚሁ ላይ አቆማለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። በገነጋኑ ዱፍተን ዋሚቸ ኬኛ ከበጀኒ ከበጀምቶታ ኮሬ ኩታ መጋላ ፉሪ መጅሊሰ ኩታ መጋላ ፉሪ ከን አናሌ ሰደን ራዩ ዱፍተን መጅሊሶትኒስ መስጂዶታ ኮሬ መስጂዶታ ኢማሞኒ ሁንዲ ኬሰኑ ዋሚቸ ኬኛ ከበጀኒ አስተርገሙ ኬሰኒ ባኤ ገመኔራ በገኑ ዱፍተን አና ዱፉ ጀና ኤረደዴብኔ አንሌ ዋነን ጀዱ ኡስታዝ ያህያን ስሪትኑ ኢብሰኒሩ ረኮ ገራ አዋልቻ ከናን ጅሩን ረኮን ኩን በከ ሁንደትዩ ከአ ጅራ ሙለታ ጅራ ከናፍ ዋንን ንፈካቱ ሐመቴ በሬፈመስ ፍረኔ ዱፍኔ ኒቀብና ሰነረትሌ ኢብሱፍ ንያላ ሰነረትስ እስንስ ያደ ጉዳ ኑከኒተኒ በሬፈምኒ ኩን ስራኤ ገበቴ አከኒ ገዲቡኤ ሆጂራ ኦሉስ ከንጎተን ሲዋን ታተኒፍ አስቲ አርገሙን ኬሰን ባኤ በርባችሳደስ አርገሙ ኬሰኒንስ ገመኔራ። እንግዲህ የተከበራችሁ እዚህ የተገኛችሁ ሁላችሁም ኢማሞች፣ ኮሚቴዎች ከክፍለ ከተማ ከወረዳም የተገኛችሁት ሁላችሁም በጣም ነው የምናመሰግነው። በክፍለ ከተማው መጅሊስ ስም እንግዲህ መወያያ ጽሑፍ ይዘን ቀርበናል። በመካነ መቃብር ቦታ ላይ እዚህ ያለውን ነባራዊ ሁኔታ ያለውን ችግሮች በደንብ ይገልጽልናል ጽሑፉ። ግን እንድዳብር የእናንተ ሐሳብ ስለሚያስፈልግ ወርዶ ደግሞ ወደ ስራ እንዲቀየር የእናንተ ሐሳብ ስለምንፈልግ በሁሉም የዘመነ የጋራ ቤታችን ስለሆነ የጋራ ቤታችንን የዘመነ እንዲሆን ተደራሽ እንዲሆን እንዲሁም ሰላም አካባቢው ላይ ያለው የጸጥታ ሁኔታ ሴኩርድ እንዲሆን ያልተጠበቀ ነው። ቅድም ብዙ አንስተውታል። ከሁሉም አኳያ በሳይኮሎጂም ደስ የማይሉ የማይገቡ ነገሮች በቦታው ላይ እየተደረጉ ስለሆነ ያንን ደግሞ በጋራ መጅሊስ እንደ ተቋም ወርዶ ተቋሞችን አቅፎ ከናንተ ጋር በመስራት በማበር በመቀናጀት የተሻለ ይመጥናል የምንለውን ሰውየውን ሟቹን ሳይሆን ክብራችንን እሱ ሙቷል፣ ተገናኝቷል ከህይወቱ ጋር ከፈጸመው ነገር ጋር ከሰራው ነገር ጋር ከኸይሩም ከሸሩም ተገናኝቷል። ከኛ የሚጠበቀው ግን የሰው ልጅ ክቡር ነው፣ አላህ አክብሮታል። ስለዚህ ያንን ክብር ከኛ የሚጠበቀውን መፈጸም ስላለብን የተሻለ ነገር ማድረግ አለብን ማለት ነው። እኛ
ሳንሞት የሞቱትን በማሰብ ከሞትንማ ሞትን የትም ልቀበል ልንል እንችላለን። ግን የትም እንደምንሞት ስለማናቅ ምናልባት ያንን ልናስብ እንዳንችል አሁን ያሉትን አባቶቻችንን የሞቱትን በማሰብ ምን ይገባቸዋል? የውስጡ አላህና እሱ ተገናኝተዋል። የውጭውን ግን ከኛ ይጠበቃል። ክብር ከራስ ነው የሚጀመረው። ያለንን ነገር በክብር በጽዳት ከያዝነው የተሻለ ነገር ካደረግነው የተሻለ ነገር ደግሞ እንጠይቃለን እናገኛለን። ኢንሻአላህ በዚህ መንፈስ የጋራ መንፈስ ኑሮን አሁን የምንወያየው ነገር ይኖራል። ከዛ አስቀድሜ ግን በፌደራል በአዲስ አበባ መካነ መቃብር ላይ አንድ የጠቅላይ ኮሚቴ ሰብሳቢ በመሃላችን ይገኛሉ። ሼክ ኡስታዝ አብዱራህማን ወደ መድረክ ወጣ ብሎ ትንሽ ስለ መካነ መቃብር አንድ ሁለት ብለውን ኡስታዝ ስራጅ ያለውን ምን ይመስላል ነባራዊ ሁኔታ ካርታዎቹ ምን ይመስላሉ የሚለውን ገለጻ ካደረጉልን በኋላ ወደ ውይይቱ እንገባለን። አጠር ያለ ሁለት ደቂቃ ነው የምሰጣቸው ኢንሻአላህ። ረቡና ሰብር አድርጉ፣ ጽሁፉን እናዳብረዋለን። ቢስሚላሂር ረህማኒር ረሂም ወሁስኑል ዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን አማ ባድ። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ለመጀመሪያ ጊዜ እንግዲህ ያው ብዙ ኡስታዞች አላችሁ መሃል ላይ ብዙ ጉዳዮችን የምታስኬዱ ወይ ደግሞ የምታንቀሳቅሱ ሰዎች አላችሁ መሃላችን ላይ ትልልቅ ሰዎች አላችሁ። ለመጀመሪያ ጊዜ እንዴት ነው የምንቀበረው? ወዴት ነው የምንቀበረው? እንዴት ተደርገን የምንቀበረው ወደሚል ሐሳብ በዚህ መልኩ ስለተገናኘን መጀመሪያ መድረኩን ያዘጋጁትን ሰዎች ቀጥሎም ደግሞ ለዚህ መድረክ አዎ ይመለከተናል እንዴት ተደርገን ነው የምንቀበረው ብለው አስበውበት የመጡትን ሰዎች አላህን ካመሰገንኩ በኋላ ማመስገን ፈልጋለሁ። ሌላው ደግሞ ምናልባት ይሄን ስላችሁ ያው ብዙ ኡስታዞች አላችሁ መሃል ላይ በታሪካችሁ አንድ ቀን እንኳን የትኛው መስጊድ ኻቲም የትኛው መድረክ ላይ እንዴት ተደርገን የምንቀበረው እንዴት ነው የምንቀበረው? የት ነው የምንቀበረው? የምንቀበርበት ሁኔታ ሸርዑን የጠበቀ ነው ወይ ሲል በታሪክ ሰምቼ አላቅም። ኹጥባም ላይ ይሁን በሆነ ፕሮግራም ላይ እንዲህ ተዘጋጅቶ እንዴት ነው የምንቀበረው ብሎ የመቀበሪያ ነገሮች አሳስቦት ውይይት ሲደረግ እስከዛሬ እኔ ሰምቼ አላቅም። እናንተ ሰምታችሁ ወይ ደግሞ ኢማሞቹም ኹጥባ አድርጋችሁ ሊሆን ይችላል። እንደ ድል ሆኖ አጋጣሚ ያው ከመቃብርና ከመቃብር ጋር ነው የምውለው። ምናልባት አንድ ሰው ሲሞት በጣም ብዙ ሰው ይቀብረዋል። ያ ሰው ከቀበረው በኋላ ወዴት ነው የሚሄደው? ወላሂ 10 ደቂቃ የሚቆይ የለም፣ 5 ደቂቃ አይቆይም። ሁሉም ወዴት ሄዳል? ወደ ሐጃውና ወደ ጉዳዩ ይሄዳል። እኔ የማውቀው ይሄንን ተጨባጭ ማለት ነው። እና በዚህ መልኩ ደግሞ ለመቃብር ቦታ የቀብር ቦታዎችን ለመወያየት ስለበቃን በዚህ መልኩ ስለተገናኘን ሹክራን ጀዛኩሙላሁ ኸይረን። ለሁላችንም ፊ ሚዛኒል ሐሰናት አላህ ያርግልን። የቀብር ቦታዎችንም ደግሞ አስከብረናቸው አጽድተናቸው ተጠቅመንባቸው ሰደቀተል ጃሪያ የሚሆንልን አላህ ያርግልን የሚል ምኞት አለኝ። እኔ በጣም ብዙ አልቆይም፣ ግን አንድ ጥያቄ አለኝ ለእናንተም ለሁላችንም። የቀብር ቦታ ምንሃጅ አለው እንዴ? ምንሃጅ አለው የቀብር ቦታ? ምንሃጅ የለውም የቀብር ቦታ። የቀብር ቦታ ሸርጡ ሙስሊም መሆን ብቻ ነው መስፈርቱ። ይሄ እንግዲህ ያን ያነሳሁበት ምክንያቱ የቀብር ቦታ ወሃቢያ፣ ሰለፊያ፣ ሱፊያ እንዲህ እንደዛ ሚል ምንሃጅ የለውም። ሙስሊም መሆን ብቻ ነው ሸርጡ። በዚህ መልኩ ምንሃጅ የሌለውን ቦታ ምንሃጅ የሌለውን ጉዳይ የአንድ ሰው የሆኑ ሰዎች አድርገን መመልከት የለብንም። ይመለከተናል፣ ሁላችንም ያሳስበናል። የቀብር ቦታ ማለት
ሁለት ውድ ነገሮችን ማኔጅ የምናደርግበት ቦታ ነው። ሁለት ውድ ነገሮችን፣ አንደኛ ሰውን የሚያክል ሰውን የሚያክል ነገር ወንድምህን፣ አባትህን፣ ኡስታዞቻችንን፣ አሊሞቻችንን፣ መሪዎቻችንን፣ የምንወዳቸው ቤተሰቦቻችንን ምን የምናደርግበት ቦታ ነው? የምናሳርፍበት ቦታ ነው። ጀናዛን ማኔጅ የምናደርግበት ቦታ ነው። አንድ ሁለተኛ ነገር ደግሞ በጣም ውድ የሆነን መሬት ሙስሊሙ ኡማ የመሬት ጉዳይ አልገባውም፣ አያቅም። አብዛኛው ሰው አያቅም፣ ስለ መሬት ምንም አያቅም። ውድ የሆነውን መሬት ማኔጅ የምናደርግበት ቦታ ነው የቀብር ቦታ እና በዚህ መልኩ የቀብር ቦታዎችን በደንብ አድርገን አእምሮአችን ውስጥ የእያንዳንዳችን የግል ስራችን ሊሆኑ ይገባል። በነገራችን ላይ እኔ አሁን ወላሂ በጣም ደንግጫለሁ። አሁን እዚህ ከገባው ሀይቃ በጣም ደንግጫለሁ። ያስደነገጠኝ ምንድነው? እኔ የሚመስለኝ ለዚህ አካባቢ ያለው ወደ 7 ቀብር ነበር ያለው የሚመስለኝ፣ መቀበሪያ ቦታ 7 ቦታ ታውቃላችሁ። ዳለቲ አይካ ጀርባ አለ፣ ሽብሬ አለ፣ ዘይነባ አለ፣ እንደገና ደግሞ ግራር የሚባል አለ፣ ወለቴ አለ፣ ማማ አለ። እንደገና ደግሞ እዚህ ገላን ላይ የጋራ መቃብር አለ። እነዚህ ሁላ የዚህ አካባቢ የመቀበሪያ ቦታዎች ይመስሉኝ ነበር። ወላሂ በጣም ደንግጫለሁ። በጣም ነው የተነገጥኩት። አሁን እዚህ ጋር አይካ ጀርባና ማማ ወለቴ ብቻ ነው ለዚህ ሁላ ህዝብ ያለው ሲባል ወላሂ ደንግጫለሁ። በጣም የሚያስደነግጥ ነው፣ የሚያስፈራ ነው። ተራ ነገር እንዳይመስላችሁ። 30,000 ካሬ ማለት ስንት ሰው ይቀብራል ብትሉኝ እኔ ቀብር ላይ ነው የምውለው። 4,000 ካሬ ሜትር ስንት ሰው ይቀብራል? 1,200 ሰውና 1,000 በጣም ከተጠቀምን 1,100 ሰው ነው የሚቀብረው። 4,000 30,000 ሊቀብር የሚችለው 7,000 ምናምን ሰው ነው የሚቀብረው። አይካ እንግዲህ በምን መልኩ እንደተቀበረበት ሁላችሁም እያያችሁት ነው ያላችሁ። አብዛኛው ቦታ አልቋል፣ ዋና ቦታው አልቋል። በዚህ መልኩ ነው ያለው የአይካ ቀብር ማለት ነው። ሌላው ደግሞ የማማ ቀብር ምቹ አይደለም፣ ለሪሳይክል ምቹ አይደለም። ነገም ታዩታላችሁ። በጣም ብዙ ሰው ቀብሬበታለሁ። አጋጣሚ ሆኖ ምንጭ ይመጣል፣ ምን ይመጣል። መሬቱ ለሪሳይክል ምቹ አይደለም፣ ይወድቃል። አፈሩ ለህድ ማውጣት አይቻልም። ሪሳይክል ላይ በጣም ከባድ ነው የማማ ቀብር፣ በዛ ላይ ጠባብ ነው። የወለቴ ቀብርን ማቋለው ቀብሬበታለሁ ብዙ ሰው፣ እሱም ጠባብ ነው። በዛ ላይ ወንዝ ዳር ነው ያለው። በዚህ ልክ ቀብር ለዚህ ሁላ ህዝብ አለ ሲባል ወላሂ ደንግጫለሁ። በጣም በውስጤ በጣም ሐሳቢ ይሆኛል። ምናልባት ስለ ኮልፌ ብዙ እዚህ ጋር መድረክ ላይ ተነስቶ ሊሆን ይችላል። ኮልፌ በ1965 ዓመት የነበሩ አባቶች ያስከበሩት ቦታ ነው። 183,000 ካሬ ሜትር ነው ቀብሩ አጠቃላይ 183,000 ሙሉ ለሙሉ 3ኛ ዙር እየተቀበረበት ከግማሽ በላይ ደርሷል። እስቲል ነው ዛሬም 3ኛ ዙር ላይ እየተቀበረ ያለው። 3ኛ ዙር ስንቀብር በጣም ብዙ ፈተና ነገሮች ገጥሞን አብዛኛው ሰው ወላሂ ቀብር ቦታ አያውቀውም ብል ማጋነን አይሆንም። ምክንያቱም ሰው ጀናዛ ጣል አድርጎ ይሄዳል። ጀናዛው ወደቀበት ወይ ለህድ ወደቀበት ወይ ጎርፍ ወሰደው ወይ ጅብ በላው ወይ ወላሂ ብሎ አያውቅም አብዛኛው ሰው። አሁን ጀናዛን ጅብ በላው፣ ጎርፍ ወሰደው፣ እንዲህ አረገው፣ እንደዚህ አረገው ማለት ጀግንነት አይደለም፣ ነውራችን ነው። በጣም የራሳችን ወንጀል ነው፣ የራሳችን አለመስራት ነው። ብንሰራ ኖሮ ጀናዛዎቻችን በጅብ አይበሉም፣ በጎርፍም አይወሰዱም፣ ለህድም አይወድቅባቸውም። ወላሂ ቤተሰብ ሸኝተን ኮልፌ ላይ ማለት ነው ቤተሰብ ሸኝተን መልሰን ወይ ማታ ሌሊት ላይ ገብተን ለህድ ወድቆባቸው የምናነሳላቸው ሰዎች ብዙ ጀናዛዎች አሉ። ወይ ጀናዛውን አውጥተን እንደገና ድጋሚ ቆፍረን የምንቀብራቸው ብዙ ጀናዛዎች አሉ። አያውቀውም ይሄን ማህበረሰቡ። በጣም የሚገርማችሁ ደግሞ በቅርቡ እንደ አዲስ አበባ ያሉን መካነ መቃብሮችን እንዳለ በየወረዳውና በየክፍለ ከተማው በየአቅራቢያው እንዲቀበር ማድረግ አለብን በሚል እሳቤ
ሙሉ ለሙሉ በሚባል መልኩ በየክፍለ ከተማና በየወረዳው እየሆነ ነው ያለው። ያጃምባ ሰው የት ልትቀበሩ ነው? እንተዋወቃለን በደንብ። የፉሪ ሰዎች የት ልትቀበሩ ነው? በደንብ እንተዋወቃለን። ስለማቅ ነው እኔ የምቀበለው እኔ ነኝ ጀናዛ። አብዛኛው እኔና ጓደኞቼን የምንቀበለው። እኔ እንኳን እስቲል ባልኖር አውቃለሁ። ከጧት እስካሁን ኮልፌ ብቻ ወደ 5 ጀናዛ ተቀብያለሁ በስልክ። ስለዚህ ምን እየመጣ ነው? ሳይወድ በግድ አስገዳጅ ህጎች እየመጡ ነው ያሉት። ያኔ ምን ልንሆን ነው? መቀበሪያ ቦታ የለንም ማለት ነው። የምንቀበርበት ቦታ የለንም ማለት ነው። ስለዚህ ይሄ በጣም ወሳኝ ውይይት ነው። ሌላው እዚህ ጋር መድረክ ላይ ተነስቷል። እዚህ ማማን ብንወስድ የሙስሊም መቃብሮች የሚታወቁት በጫካ ነው የሚታወቁት። በጫካ እስኪ አስቡ። ሁሉም መካነ መቃብሮቻችን ላይ ጫካ ናቸው ሁሉ፣ ኮልፌን ጨምሮ። ኮልፌ ወላሂ ጅባል፣ በጣም ብዙ ጅባል። አጠቃላይ የከተማ አውሬ ጠቅላላ የት ነው ያለው? ሙስሊም መካነ መቃብሮች ነው ያለው። ማማን ጨምሮ ዳለትን ጨምሮ ሁሉም ሙስሊም ትንሽ ጫካ ያለው ነው የወለት ያለው ቀብር። ይህን ጫካ ደግሞ የምንፈጥረው ራሳችንን፣ አብዛኛው ማህበረሰብ ነው የሚፈጥረው። እንዴት አድርጎ ይፈጥረዋል ብላችሁ ካላችሁ ወደፊት ኢንሻአላህ እንዴት እንደሚፈጥረው በደንብ እነግራችኋለሁ። እና በዚህ መልኩ ጫካ መሆኑ ለምን ተመችቷል? ለዱንዮች ይመቻቸዋል። ጫካ መሆኑ ለምን ተመችቷል? ወንጀል ሰርቶ ሰዎች ይደበቃሉ። መካነ መቃብሮቻችን ውሸት እንዳይመስላችሁ ስለምናውቀው ነው፣ አብረን ስለምንሄድ ነው። ማንኛውም ሐሺሽ የሚያጨስ ሰው እኛ ሙስሊም መካነ መቃብር ለን የትም ቦታ አዲስ አበባ ላይ ሀታ ጉለሌን ጨምሮ እኛ ሙስሊም መካነ መቃብር ላይ ነው የሚደበቀው። ማንኛውም በቀን ዝሙት የሚሰራ ሰው እዛኛ ሙስሊም መካነ መቃብር ላይ ነው የሚደበቀው። ማማ አካባቢ ያለን ሰዎች በደንብ እንተዋወቃለን። በቅርቡ የማማ የላኛው ጫፍ ሳይታጠር ምን እንደነበረ ታውቃላችሁ አይደል? በደንብ ሽንት ቤት ነበረ፣ ግም ነበረ። የኛ ሙስሊም መካነ መቃብሮች አጠቃላይ ሽንት ቤት ናቸው፣ ግም ናቸው። በምንወዳቸው ዑለማዎቻችን፣ በምንወዳቸው ወንድሞቻችን እህቶቻችን ላይ በላያቸው ምን ይደረጋል? ሽንት ይሸናባቸዋል። ሂዱና እዩ። የትም እዚህ አሁን አይካ ብትሄዱ እርግጠኛ ነኝ እንዳለ ሰገራ ሽንት ቤት። ስለዚህ ይሄ ሳይታለም የተፈታ ብሎም ደግሞ የበዓል ከብቶቻቸውን ሰዎች እኛ ሙስሊም መካነ መቃብር ነን ሙሉ አዲስ አበባ ላይ የትም ቦታ መካነ መቃብር ላይ ነው የሚጠብቁት። ለምን? ያታጠረ አይደለማ ሜዳ ነው። እና በዚህ ልክ ነው ያለው። ስለዚህ ያሉትን የመካነ መቃብሮች በጣም የሚያሳፍሩ፣ በጣም የሚያሳዝኑ፣ ብዙ ቀብር አለም ብለን ማንጠብቅ ሳንወድ በግዳችን ደግሞ አስገዳጅ ህግ ከፌደራል ከአዲስ አበባ እየመጣ ከሆነ መቅበር አንችልም ማለት ነው። ይህ ልንቀብር ነው። መቅበር ጀናዛ መቅበር፣ የሞተበትን ሰው መቅበር ማይችል ሰው፣ መቀበሪያ የሌለው ሰው እንዴት አድርጎ ነው ነስር ማምጣት የሚችለው? ይሄ አሳሳቢ ነው፣ በጣም የሚያሳስብ ነው። ምናልባት ብዙ ሐሳቦች ነበሩ፣ ያው ሰዓትም ስለሌለ መፍትሄ ብዬ ማስበው ቁጥር 1 ብዬ እንደ መፍትሄ ማስበው ሁላችንን ስለሚመለከተን መጀመሪያ መግቢያ ላይ እንደነገርኳችሁ ቀብር ምንሃጅ ስለሌለው የሁላችንም ግዴታ ስለሆነ ሁላችንም ስለዚህ ነገር በደንብ ገብቶን እያንዳንዳችን ስለ ቀብር ቦታ ይመለከተናል የሚል ሐሳብ ይዘን መፍትሄ ብዬ ማስበው ይህ ስብስብ ወይ ደግሞ ይህ ኮሚቴ ሰው ቢያንስ 7 አባላት ያሉት ኮሚቴ ቢያዋቀር ሙሉ አዲስ አበባ 470,000 ካሬ ሜትር የቀብር ቦታዎች አሉ። አዲስ አበባ ላይ የተወሰዱት ቀርተው ማለት ነው። እነዛን መካነ መቃብሮች 5 ሰዎች ናቸው ከኔ ጋር 5 ሰዎች ነን ምን ማኔጅ የምናደርጋቸው 5 ሰው ማኔጅ የሚያደርገው። እነዛ 5 ሰዎች 24 ሰዓት ስራችን ነው። እኛ ጠዋት ማታ 8 ሰዓት ብትደውሉ እኛ እናነሳለን ስልክ። 9 ሰዓት ልንወጣ እንችላለን፣ 8 ሰዓት 7 ሰዓት ልንወጣ እንችላለን። መንገድ ላይ ጀናዛው ደቀ እንዴ በቃ ተለይ 24 ሰዓት ነው የምንሰራው። ፍላጎቱ ስላለና ንያው ስላለ 5 ሰዎች 470,000 ካሬ ሜትርን ያስከብራሉ። ስለዚህ ቢያንስ ይሄ ስብስብ ቁርጠኛ የሆኑ የሚሰሩ
ነገ አኺራ አለብኝ የሚሉ ነገ ደግሞ ሰደቀተል ጃሪያ ይሆንልኛል ይሄ ነገር ለኡማው ስጦታ ላበርክት የሚሉ ቢያንስ 7 አባላት ያሉት ኮሚቴ ቢያዋቀር እነዚህ ኮሚቴዎች አህለል ኸይሮችን የቀብር ቦታ አህለል ኸይሮችን በመግዛት ሊሆን ይችላል በማስከበር ሊሆን ይችላል በሆነ መልኩ ማስከበር የሚችሉ አህለል ኸይሮችን የሚያፈላልጉ የጉድጓድ ቦታዎችን ምሳሌ አሁን ዳለትን ብንወስድ በብሎክ አይደለም የሚቀበረው እንደተፈለገ ነው የሚቀበረው ማንንም ሰው እንደፈለገ ነው የሚቀበረው ህፃንና አዋቂ ተቀላቅሎ ነው የሚቀበረው የህፃንና የአዋቂ ሪሳይክል ላይ እኩል አይደለም የህፃን ቶሎ ሊበላ ይችላል መሬት ቶሎ ይበላዋል የአዋቂ ግን ጊዜ ይፈጃል 10 ምናምን ዓመት ያውን በጥቁር አፈር ደግሞ ሲሆን ይቆያል 20 ዓመት ድረስ አይበላም ህፃንና አዋቂ ተቀላቅሎ ነው መንገድ የለውም አንዱን ቀብር ተረግጦ ነው የሚሄደው እንዲህ ዑለሞች አላችሁ መሃል ላይ ትልልቅ ማከብራችሁ ሰዎች አላችሁ አንድ ቀብር መርገጥ ቀብርን ትራስ ማረግ ቀብርን መደገፍ ነብዩ ሰለላሁ ዐለይሂ ወሰለም ምን እንዳሉ በደንብ ታውቃላችሁ ዳር አይካብነት አንዱ ቀብር ለመቅበር ተረጋግጦ ነው ካልሆነ አይቻልም ቀብሩን በብሎክ የሚከፋፍሉ ከዛም በኋላ ቀብር ቦታዎችን በአግባቡ የሚያስተዳድሩ ነፃ አገልግሎት የሚሰጡ ወጣቶችን የሚያደራጁ አጠቃላይ ቀብርና ቀብር ነክ ነገርን የሚከታተሉ ስራዬ ብሎ ተጠሪነታቸው ለመጅሊስ የሆኑ 7 ሰዎች ቢቋቋሙ የሚል ሐሳብ አለኝ እነዚህ ሰዎች በጣም ብዙ ስራ ይኖራቸዋል እነዛን 7 ሰዎች ከኛ ጋር ታስተዋውቋቸዋላችሁ እኛ የሄድንበት ያለውን ሲስተም አብረን ተጋግዘን ከአዲስ አበባዎቹ ጋር ተባብረን ብዙ የምንሄዳቸው መንገዶች አሉ ምሳሌ በውስጥላችሁ አዲስ አበባ ላይ አንድ ሰው የሚፈጀው ለመቀበር 2000 ብር ነው አዋቂ 2000 ብር ልጅ 1000 ብር ህፃን ልጅ እንደገና ደግሞ በድርጅቶች ከሆነ በተቋማት ማለት ነው አወሊያ ሌሎችም ድርጅቶች አሉ አፋቅ አለ ኢማም አህመድ አለ እነዚህ ማጠቢያ ቤቶች ተቋም ናቸው በእነሱ ከመጡ ምስኪኖች ከሆኑ አንዳንድ ሺህ ብር ይከፍላል ህፃን ከሆነ 500 ብር ይከፍላል እዚህ ዳለቴ ግን ስንት ነው የሚከፈለው እያንዳንዳችሁ ታውቃላችሁ እኔ ሁሌ ስለማስከበር አውቀዋለሁ በቀላሉ 6000 ብር ይፈጃል አንድ ሰው ለመቀበር ከፈን ምናምን አንዳንድ ነገሮችን ሳይጨምር ትራንስፖርት ሳይጨምር 6000 ብር ይፈጃል እያንዳንዳችን እናውቃለን ስለዚህ እነዚህ የቀብር ቦታ ያሉ ሰዎችን ወደ ቋሚነት አምጥቶ በአግባቡ ጥበቃ ተበጅቶለት ታጥሮ ቢሰራ የሚል ሐሳብ አለኝ ይሄንን የሚሰሩ ቢያንስ የመፍትሄ አፈላል ይሄን የቀብር ቦታዎችን የሚመለከት ቢያንስ 7 ኮሚቴ አዋቅሮ እነዛን 7 ኮሚቴዎች ቤትም በዱዓም በሐሳብም ብርም ያለን ሰዎች በሁሉ ነገር አግዘን ካልሆነ በስተቀር ይሄንን ቦታ ደግሞ ሳናስከብር ሌላ አዲስ ቦታ መንግስት ይሰጠናል ማለት የዋህነት ነው እንዳይመስላችሁ አይሰጠንም የፈለገን ብንሆን አይሰጠንም ለአብነት ያክል ጥያቄም እያነሱ ነው ያሉት አይካ ማነው ገላን ላይ ቀብር አለ ያ የገላን ቀብር 37000 ካሬ ነው አጋጣሚ ነው የዚህ ክፍለ ከተማ ይመስለኝ ነበር አሁን ግን ሲሰማ አይደለም ወደታች ያለ ክፍለ ከተማ አጋይ ቃሊቲ አካባቢ ነው ያለው ያ 37000 ካሬ አገልግሎት እየሰጠ አይደለም አያቸዋል የተሰጠንን ማንሰራ ከሆነ የተሰጠንን ማናለማ ከሆነ የተሰጠንን ማናጥር ከሆነ የተሰጠንን በአግባቡ ማኔጅ ማናረግ ከሆነ አስቡት እስኪ የቀብር ቦታዎች ዶክመንት የላቸው ዶክመንት ማለት አሁን ዛሬ ምሳሌ አንተ ያፈራው ሀብት መውረስ ምችለው ለልጅ ማውረስ ምችለው የሞት መረጃ ስታመጣ ነው እነዚህን በአግባቡ የሚይዙ የቀብር ቦታ የሰለጠኑ በደንብ የሚሰሩ ሰዎች ያስፈልጉናል እነዚህን ሁሉ የሚከታተሉ ከኛ ጋር በደንብ ስልጠና ሰተናቸው ከኛ አብረን ሰተናቸው የሚሰሩ ቢያንስ 7 አባላት ቢዋቀሩ የሚል ሐሳብ አለኝ ሌላው ደግሞ ትንሽ ልወቅሳችሁ ፈልጋለሁ ወቀሳውን መጨረሻ ለምን አረከብን እንዳትል ለሚያሳስበውና አንተንም እኔንም እርሶንም እኔንም ሁላችንንም ለሚያሳስበው ጉዳይ አንድ ሰው በጣም የሚያምር ቤት አለው የሚያምር ግቢም ይኖረዋል የሆነ ID4 ID6 በጣም የሚያማምሩ መኪኖች ይኖሩታል መቀበሪያው ግን አይደለም እኔንም እርሶንም ሁሉንም ለሚመለከተው ጉዳይ በዚህ መልክ ፉሪ ላይ ይሄ ሰው መምጣቱ ውስጤን አሳዝኖኛል እዚህ መድረክ ላይ መግለጽ ፈልጋለሁ ተሰምቶኛል ውስጤ የቀብር ቦታ አይመለከተኝም ያለ ይመስለኛል የተጠራ ነው ደግሞ ለምንድነው ለሞት ነው ለቀብር ጉዳይ ይሄን ሁላችንም ባላንስ እናርገው ሌላ ጊዜ ቢሆን ኡመራዎቻችን የሚመሩን ሰዎች ከጠሩን
በዚህ መልኩ ምን መጣ ከሆነ በጣም ነስር ይቀረናል። ወደፊት ገና ወደፊት ነስር ይቀረናል ብዬ ነው የማስበው። እነዚህ የሚመሩን ሰዎች ከጠሩን ለሆነ ጉዳይ መተን አሁን ቅድም ኡስታዝ ያህያ እየተናገረ ነበር። ትምህርት ቤት በ80 ቀብር ላይ ተሰርቷል። አያምን አይሰማም። እኔ ወንድም ላይ፣ እኔ ኡስታዝ ላይ፣ እኔ አባት ላይ፣ እኔ ሼክ ላይ፣ እኔ ወንድም ላይ ቀብር ሲሰራበት አያምም ወንድሞቼ? እንዴት አይሰማንም ወንድሞቼ? ለምን አይሰማን? እኛ መቃብር ላይ ባለቤቱን ካናቁ አጥሩን አይነቀንቁ ነገር አይነት እኮ ነው። ለምን እኛ ስንጠራ አንመጣ? የቀብር ጉዳይ አይመለከተን። እስኪ አስቡት፣ እስኪ ራቅ አድርጋችሁ አስቡት። የሚያምነው ይህን የሚያምንና የሚያሳስብ ለማንም የማይቀርብ ጉዳይ ይዘን ስንጠራ በዚህ ልክ በተለይ የሚመሩን ሰዎች ሲጠሩን በጣም ፈጥነን ብንገናኝ ብናግዝ የተሻለ ነው። ምናልባት ቁርአን አያቱን ካልሰበርኩኝ ዋጢኡላህ ዋጢኡ ረሱለ ወኡሊል አምሪ ሚንኩም ይለናል አላህ ሱብሓነሁ ወተዓላ። አላህን ታዘዙ፣ መላእክተኛውን ታዙ፣ በእናንተ ላይ የተሾሙ ሰዎችንም ታዙ ብሎናል። በዚህ መልኩ ኃላፊዎቻችን ታዘን ነገ የቀብር ቦታ ይገኛል ብላችሁ ታስባላችሁ? ነስር ይመጣል በዚህ መልኩ? ይሄ ሊታሰብበት ይገባል፣ ሊሰመርበት ይገባል። የቀብር ቦታ ግን እኔንም እናንተንም ሁላችንም እንቅልፍ ማይሰጥ ነው። በቅርቡ በ15 ቀን ውስጥ ወይ በአንድ ወር ውስጥ እርግጠኛውን የማወራችሁ ነገር ግን አዲስ አበባ ላይ ከአጃምባም ይሁን ከፉሪም ይሁን ወስዶ መቅበር አይቻልም። ይሄን በደንብ ነግራችኋለሁ። ለምን ያ ቀድም እንደተነገረው የአዲስ አበባ መቃብር ችግር ስለፈጠረ ይሄን ደግሞ መፍትሄ ዛሬኑ ካልፈለግን እንቸገራለን ነው። ሹክራን ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ 60 መስጊድ ነው ያለን። የ60 መስጊድ ኮሚቴ ጠርተናል። ፉሪ ላይ 12 እድር ብለናል ሚኒመም። ይሄ ህዝብ ቢመጣ አዳራሹ አይበቃውም ነበር፣ አይበቃውም በእርግጠኝነት። ግን ትግል ይፈልጋል። የቀብር ቦታ ላይ አፍርሰው ሆስፒታል ሰሩ። አሁንም እዚህ የኛ የፈረሰብን የመስጊድ ቦታ ላይ መጋዘን ሰርተዋል፣ እኛ ክፍለ ከተማ ላይ። ይሄ ማለት መንግስት ወይም ሸገር ላይ ያለው አካል የሆነ ነገር ፈልጓል ማለት። እናንተ ጀግና ከሆናችሁና ከተነሳችሁ እንሰራለን። እኛ ህዝብ ነን፣ ህዝብ አይደለንም፣ አይደለንም። እኛ የሌለንበት ኢትዮጵያ የለችም። እኛን የማያከብር መንግስት የለም። እኔ ኢትዮጵያዊ ነኝ፣ ሀገሬን እወዳለሁ። ግን መቀበሪያ ቦታ ህገ መንግስታዊ ግዴታ እንጂ ተለማምጠን የሚሰጠን ቦታ አይደለም። ያን እኔ ላስፈጽምልህ የምችለው ህዝብ ከጀርባዬ ሲኖር አለን። አብሽር፣ ብትታሰር አለን፣ ቢርበህ አለን፣ ቢገሉ ልጆች እናሳድጋለን ካላልከኝ ምን ሞራን ይዤ ነው ከፊት ለፊት ሆኜ የምቆመው? እዚህ ወደ ቤት ሄዳችሁ ሁሉም እልህ ይዞት ካልተነሳ ሸገር ላይ የመጣ በላል ወላሂ ላናሸንፈው። በቅርብ ቀን ከንቲባዋ የሰጠችን መስጊድ አለ፣ ሸገር ማዞሪያ አለ። ወደ ፉሪ የዞረች ሸገር ማዞሪያ ማለት ጀሞ 2 ወደ ካራ መውጫ ማለት። የምን ቋንቋ ማዕከል አድርገን ልንገነባ ነው ብሎ ጀመሩ። ሄደን አስቆም። እናንተ ከጀርባችን የላችሁ። እኛ ስናዛችሁ አትታዘዙ፣ ስንጠራችሁ አትመጡ። እንዴት እናሸንፍ ወንድሜ? ኳስም ለመጫወት እኮ ደጋፊ ያስፈልጋል። አያስፈልግም? ከጎና አለ ካላልከኝ ሊላሂ ነው መጣሁት አኺራዬ ላይ የሆነ ነገር ልጨምር ነው የመጣሁት ብለን ሁሌ እናወራለን። ቢሮ ብትሄድ ቢሮ የለውም መጅሊሱ። መኪና ብትፈልጉ የኦሮሚያ መጅሊስ የሚሄድበት መኪና ወላሂ ተራ ግለሰብ አይሄድበትም። ዛሬ እኔ እዚህ ሙጫ ቁጭ ብያለሁ። እስከ ቦርድ ድረስ መሪህ ነኝ እኮ ወደድክም ጠላህም። ታዲያ እኔ ሲከበር እና እስላም ይከበራል የሚለው መውሰድ ካልቻላችሁ ወንድሞቼ፣ ዑለማ አለ እዚህ መሃል ላይ በጣም አስደንጋጭ። እስከ ዛሬ ድረስ ፉሪ ላይ ካሉ 60 መስጊዶች ውስጥ ዛሬ አላህ ካለ የሚቀጥለው ዓመት ምርጫ አለ። እኛ ሙስሊሞች አኩርፈናል። ካርታ ለመስጊዶቻችን ካልሰጣችሁን አንመርጣችሁም ብለን ካልደፈር በራችን ይንኳኳል እስከ ወዳኛው ድረስ። ግልጽ ነው ጥያቄው?
እስከ ወዲያኛ ድረስ መብቴ እስከሚከበር ድረስ ለፋለሁ፣ እታገላለሁ። ወላኪን ግን እናንተ እኛን ስንጠራችሁ ሳትመጡ የቢሮ ኪራይ የለንም ተገጫጩና ቢሮ ክፈልልን ስትሉ እምቢ ስትሉን በምን አይነት ሞራን እንስራ? እሳቸው ዶክተር መሐመድ ሳኔ ቲጃኒ ይባላሉ። የፖሊስ ሆስፒታል ዳይሬክተር ናቸው። እዚህ ስንቀመጥ ማንም የእኛን እንዲያወራልንም አንፈልግም። ግን ሊጨምር ለእስላም የሆነ ነገር ሊጨምር ብሎ ነው የመጣ ይሄ ሰው። እንደው የሆነ ነገር ላንሳና ይሄ ወረቀት ጠፍቷል አልጠፋም? የአይካ ካርታ ጠፍቶ ነበር። ይኸው ኦሪጂናል፣ ይኸው ኦሪጂናል 30 ሺህ ካሬ ማን መስጊድ ልበል? ፈትህ መስጂድ ኦሪጂናል ካርታ፣ ኢማም አህመድ መስጂድ ኦሪጂናል፣ ሰልሰቢል መስጂድ ሰልሰቢል ያ የሚያምረው ሰልሰቢል ያለ ካርታ ነው የተሰራው። የዛውን ነው የተገኘው ካርታው። ሁነይን መስጂድ የት አሉ? ኢማሙ እዚህ ነበሩ። ሁነይን መስጂድ አደቻ ምናምን ማለት ኸዲጃ መስጂድ፣ አማር መስጂድ፣ አብደላ ኢብኑ ሁዜፋ ባዶ ነበረ። ያው አብደላ ኢብኑ ሁዜፋ ትግል ይፈልጋል ሁሉ ነገር። ሰልማን አልፋሪሲ የተወዳጁ ሼህ መስጊድ፣ ቱሉ ዓለሙ በግለሰብ የተገዛ መስጊድ። እነዚህ በሙሉ ኦሪጂናል በአንድ ዓመት ትግል የተገኙ ናቸው። እነዚህ ደግሞ ለመሸከም የማንችላቸው የወቅፍ ቦታ የት እንደሆኑ ማይታወቅ ሸሪያ ፍርድ ቤቱ አጽድቆ ያወጣቸው ወረቀቶች ናቸው። ከጎናችን ከቆማችሁ የነዚህንም ቀብር እንፈልጋለን ኢንሻአላህ። አትፈልጉም? ከኛ ጋር ማማ መስጊድ ስትመጡ አይታችኋል። ወደዚህ ኮሊደር አፍርቶት መስራት አልቻለም። የማማ መስጊድ አጥር ልናጥር ነገ ከነገ ወዲያ ጠይቀን እምቢ ከተባል ሰላማዊ ሰልፍ ሁሉ ልንጠራ እንችላለን። ታዲያ 13 ሰው ይዤ አይደለም መታገል ያለብኝ። 90 ከመቶ ሙስሊም አለበት የሚባል አካባቢ እኔ ክልል ላይ 60 መስጊድ፣ ጎረቤት ያለው መስጊድ ላይ 60፣ ቀጥሎ ያለው ላይ 60፣ 180 መስጊድ ያለበት አካባቢ ላይ ኮፍያ የሚያረግና ጀለቢያ ለብሶ የሚሄድ ቁጥር ይሄ ማየት ያሳፍራል። እንዳይደገም በአላህ ስም ጠይቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ ኃላፊነት ከመጣበት ጊዜ ጀምሮ ይህን ቦታ እንየው፣ እናልማ፣ እንቀይረው ገጽታውን በፊት የተጠቀሱትን ችግሮች በሙሉ በጥናት አስደግፈን መጅሊሱ ብቻውን አይደለም፣ መሳጅዶች አሉ፣ እድሮቻችን አሉ፣ ኢማሞች ዱዓቶች አሉ። መመለሻችን እዛ ስለሆነ የጋራ ጉዳይ አድርገን ከባለድርሻ አካላት ጋር ወደ መፍትሄው፣ ወደ ልማቱ፣ ወደ ገጽታ መቀየሩ እንምጣ ብለን ጥናቶችን አካሂደናል። በቦታው ላይ ሄደን ሚዲያም ጭምር ወስደን ማየት ማመን ነው ብሎ ይተርታሉ ሰዎች። ለዛ የሚሆን ቪዲዮዎች አሉ። ኢንሻአላህ እስኪ እንየውና ወደ ጥናቱ እንመጣለን። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናስቃኛችሁ በፉሪ ክፍለ ከተማ ስር የሚገኙ የቀብር ቦታዎችን ነው። እንግዲህ እነኚህ የቀብር ቦታዎች መታየት ያለባቸውና ብዙ ችግር እየደረሰባቸው ያሉ ቦታዎች ናቸው። እንግዲህ ይህ አሁን በምስሉ ላይ የምትመለከቱት የአይካ ወይ ደግሞ ዳለቲ በመባል በሚታወቅ ቦታ የሚገኝ የቀብር ቦታ ነው። እንግዲህ ይህ የቀብር ቦታ በፊት ለፊት በኩል የተለያዩ ፋብሪካዎች በመገንባት እንዲሁም በመሃል ደግሞ እንደ መንገድ አይነት ነገር አለ። በዚህም በተጨማሪ ከፊት ለፊትም እንደ መታረስ ነገር ሆነዋል። ወደዚህ ቦታ ለመግባት በጣም አስቸጋሪ እየሆነ ነው። እሱ ብቻም ሳይሆን ቦታው በጣም ጠባብና እየተበላ ያለ ቦታ ስለሆነ ይህንን ቦታ ለማየት ሞክረን ነበር።
እንግዲህ ከፊት ለፊትም እንደምታዩት መግቢያው ላይ የተለያዩ የፋብሪካ ባለቤቶች የቀብር ቦታ ላይ ፋብሪካ መገንባታቸውን በቀረጻው ላይ ወሰድነው እይታ ያሳያል። እንግዲህ ይህን ነገር በመሰብሰብ ይህን ነገር ካላየነው በጣም ከባድ ስለሚሆን በደንብ መታየት ስላለበት ነው። እንግዲህ እኛ ዛሬ ሄደን ያየናቸው 3 ቦታዎች ናቸው። አይካ ዳለቲ፣ ማማ መስጂድ እንዲሁም ወለቴ ሲሆን 3ቱንም በተከታታይ እናቀርብሎታለን። በቀጣይ ደግሞ የምናሳያችሁ ማማ መስጂድ የሚገኘው የቀብር ቦታ ነው። ይህ ቦታ ፊት ለፊት በመሆኑም አንድም አድቫንቴጅ አለው፣ ግን እንደሚታየው ሙሉ በሙሉ ጫካ ሆኗል። ምንም ማስገቢያ ቦታም የለውም ማለት ይቻላል። ይህም ጸድቶ ለህዝቡ አገልግሎት ካልሰጠ ትንሽ ከባድ ስለሚሆን ብለን ነው ይህንን ያህል እይታ አድርገንበታል። እንግዲህ ተከታተሉ። ይህ 3ኛ ላይ የምናሳያችሁ ደግሞ ወለቴ ያለ ቦታ ነው። ወለቴ መስጂድ ውስጥ ነው ያለው። በጣም ትልቅ ሰፊና ትልቅ መሬት ነው ቦታው ላይ ያለው። በመሃል ደግሞ ወንዝ አለው። ይህም ቦታ አንድ ጽዳትም ይፈልጋል። በጣም ጫካ ያለው ቦታ ነው። በእርግጥ እሱ ብቻም ሳይሆን ግቢው ላይ መስጂድና የተለያዩ እድርተኞች ስላሉበት ይህ ነገርም በደንብ መታየትና ቶሎ መፍትሄ ካላገኘ በጣም ቦታዎች የጠበቡ ስለሆነ ሊያስቸግር ይችላል። እንግዲህ በደንብ ተመልከቱት፣ ምስሎቹም በደንብ ይዋቸው።